ያው ከትዳር ውጭም ያለ ነገር ቢሆንም ትዳር ውስጥ ደግሞ ሲሆን የበለጠ ባሎች ሚስቶቻቸውን ረጅም ሰዓት በመቆየት ለማስደሰት በመፈለግ ቪያግራ የመጠቀም ቴንደንሲ አለና ብዙ ጊዜ ጋሻ ይዞ ራስን ነፃ ለማውጣት የሚደረግ ነገር አለ። መቆየት በራሱ ተፈጥሯዊ እንትን አይደለም። ምናልባት የፊልሞች የተለያዩ ነገሮች ተጽዕኖ ያመጣው አንደኛው ነገር ነው። በትዳር ውስጥ መፈጠር ያለበት በትዳር አጋር የመርካት ወይም ደግሞ ጋር ሲቀር ወደ ማስተርቤሽን የመግባት ቴንደንሲ አለና ትዳሮች ላይ የሚታየው ኢቨን የሴክሹዋል ፍላጎት ሲኖር ራሱ መግለጽን መፍራት፣ ብቸኝነትም አለ አይደል? ከሰው ጋር ሆነንም ብቸኝነት ሊሰማን ይችላል። ኦሬዲ አጋር ያለው ሳቲስፋክሽን ላይ መድረስ እየቻለ ያ ሰው እንዴት ራስ በራስ ማርካት ውስጥ ይገባል? መግባቱንም ኢቭን አምነው የማይቀበሉ ብዙ ሰዎች አሉ። እንግዲህ በስነ ልቦናው ፐርፎርማንስ አንዛይቲ እንለዋለን። ስለዚህ በዛ አንዳንድ የተጋነነ ሀሳብ አእምሯችን ውስጥ እናስገባና ያንን ነገር ማጣት ምናልባት ቶሎ መጨረስ ሊሆን ይችላል፣ በጣም ዘግይቶ መጨረስ ሊሆን ይችላል። ሰው በቃላት ብቻ አይደለም እንዲሁም ደግሞ ሴክሹዋሊ ኮሙኒኬት ማድረግ አለበት ብዬ አስባለሁ። የመፍትሄው ነገር ውስጣችን ከሌለ ቀላሉና የተሳሳተው አማራጭ ራስን ማጥፋት ይሆናል ማለት ነው።